የበፊት ጉዳይ የረዋን ኬስ ታውቃላችሁ አይደለ? አዳምጡ። የረዋን ኬስ የበፊት ያ ኬዝ አልተዘጋሚ ነበር እስካሁን ድረስ። ለምን ያ ኬዟ እስካሁን ድረስ ረዋንን ታውቃታላችሁ እንዴት እንደመጣች እዚህ ሚዲያ ላይ አይደለ? እስካሁን ድረስ በህግ የያዘው ጉዳይ ነው። በህግ እየሄደች ነበረች እስካሁን እና ያ ነገር እንዴት ተባበሯት? እኔ እንደዛ ስሜታው እንድናገር ለመናገር የቻልኩት ለምንድን ነው? እኔ ነኝ አብሬያት ያለዋል። እኔ አብሬያት እስከሆንኩ ድረስ የሚመጣውን ነገር ያለውን ነገር እኔ ነኝ የምካፈለው እና ጉዳዩን የጀመሩ ሰው ነበሩ። ሀቢባ ስለ ሀቢባ ቆይ እነግራቸዋለሁ። ሀቢባ ትናንት ተናግሬያለሁ፣ ግን የትናንት ነው እንደዚህ በስሜታው ያደረገኝ ምንድን ነው? ሀቢባ ለእኔ አማቼ ናት። አማቴ ነው የሚባለው አማቴ አይደለ? እና ላይቭ ላይ ገብቻ አይደለ እንትን ስል በስሜታዊ ስድብ ስለነበረ እኔ ወልጅ አይደለሁም። እናንተ የማታሳልፉት ነገር ነው እኛ የምናሳልፈው። እናንተ ምንም እንትን የለባቸው። አንድ የሰው ልጅ ይሰራል፣ ገንዘብ ያገኛል፣ ህሊና እረፍት አለው። ገንዘብ ህሊና ማሳረፍ አይችልም። ህሊና ማሳረፍ የሚችለው ምንድን ነው? ነፃነት ነው። በቃ የሰው ልጅ ዓለም ላይ ነፃ ሰው ከሆነ ከማንም ሰው ጋር ንክኪ ከሌለው ከማንም ሰው ጋር በሰላም ወጥቶ መግባት ከቻለ ይሄ ሰው ምንድን ነው? ነፃ ሰው ነው። ገባችሁ? ገንዘብ አለማግኘት ማግኘት አይደለም። ገንዘብ ይመጣል፣ ከሰራ ይመጣል። ሰበብ ነው፣ አንድ ቀን ይመጣል። ሁሉም ሰው ድሃ ሆኖ አይኖርም፣ ብር ያገኛል። ነገር ግን የህሊና እረፍት ይባላል። ረዋን እስካሁን ድረስ በዛ በመጀመሪያው ኬዙ እረፍት አላገኘች። ገባችሁ አይደለ? ያንን ነገር እኔ ያበሳጨኛል። እኛ ሚዲያ ላይ መጠን ስንስቅ፣ ሚዲያ ላይ ጥርሳችን ስንከፍት፣ ገባችሁ? ደስተኛ ሆነን አይደለም። ማንም ሰው ሊረዳው አይችልም። የደረሰበት ሰው የሚረዳ የሰማችሁ አለ። የደረሰበት ሰው ይሰማዋል። እናንተ መዳም ቤት የምትሰሩ እኔ አልፈርድባችሁም። አንድ ሰው መጥቶ ቢሰድበኝ ወይ ቢናገረኝ ለምን ያለንበት ሁኔታኛ ነው የምናውቀው። ገባችሁ? አንተ አይደለም የረዋን ባለቤት ኡስማን ነው እንጂ አንተ አይደለም የረዋን ባለቤት አንተ አይደለም፣ እኔ ነኝ። እሷ አንድ ነገር ስትሆን እኔ ነኝ የምጎዳው። ገባችሁ አይደለ? እሷ ስትጎዳ እኔ ነኝ የምጎዳው። ያ ነገር ቶሎ እንዲያልቅላት ተናድጄ ቆይ አስገባቸዋለሁ፣ ትገባላችሁ። ተናድጄ ያወራሁት ነገር አለ እና ሀቢባን ተናግሬያታለሁ። እኔ ሀቢባ እኔ ያደንቃታለሁ፣ ግን ፐርሰናል ላይፍ የለንም ከሀቢባ ጋር። እችን ሪከርድ አድርጋችሁ አድርሱላት እሺ። እኔ ፐርሰናል ላይፍ የለኝም። ቆይ አንዴ ስልክ እየተደወለ አንዴ እሺ። ለማንኛውም ሁላችሁ ትናንት ባወራሁት ነገር ቅር ካላችሁ ማለት ነው ይቅርታ አድርጉልኝ። እንደ አንድ ሰው ተናድጄ አውርቻለሁ። ያወራሁት ደግሞ ያለምንም ነገር አይደለም። ሁላችሁም ሀቢባም፣ ዳሜንም፣ አክስታችን ሙኒትም፣ እነ ማዘሯም እነ ሳሪም ሁላችሁም በትናንት ንግግር የተቀየማችሁ ሁላችሁም ይቅርታ ጠይቃለሁ። እንደ ታናሽነት ሁላችሁም ይቅርታ እላለሁ። እኔ ግን ጥላቻ የለብኝም። ከሁሉም ጋር እኔ ሰላም ነኝ። እኔ ዛሬ ቀን ትናንት ዛሬ እዚህ ስደርስ እዚህ ድረስ ያደረሱኝ ከአላህ በታች ታውቃላችሁ እነማን እንደደረሱልኝ። እዚህ ያደረሱኝ እነሱ አይቀይሙኝም። ለምን እንደ አንድ ሰው እንትን ስል ሳወራ እነሱ ይገባቸዋል፣ ምን እንደሆነ ይገባቸዋል። ገባቸው አይደለ? ኮሜንት የፈለጋችሁት እኔ ጉዳይ አይደለም። ዋናው ፖይንት የመልእክት ማስተላለፍ ነው። ገባችሁ? ይህን ከዳርጋችሁ ሀቢባ ይገባታል ምን ጉዳይ እንደሆነ በደንብ ስለ ይገባታል። ላይ በየትኛው ኬዝ ነው በየትኛው ጉዳይ ነው የተናገርኩበት መንገድ እሷን ይገባታል። እናንተ ምንም ሊገባችሁ አይችልም። ለምን እናንተ አይገባችሁም? ቀኑ ሙሉ እዚህ ለእናንተ ማስረዳሽ ስለማይገባችሁ ሀቢባ ስናገራት የነበር ሀቢባን በትህትና እንደ የረዋን እናት ይቅርታ መጠየቅ ይችላል። ይቅርታ ብያለሁ። ሁላችሁም የተቀየማችሁ ይቅርታ አድርጉልኝ። እኔ ይቅርታ ሰው ጠይቄ አላውቅም። እኔ በህይወቴ የበታችነት ነው የሚሰማኝ፣ ግን በህይወቴ ለመጀመሪያ ጊዜ ይቅርታ ስጠይቅ
እኔ ማንም ሰው ጥላቻ የለብኝም። መልእክት ይሄን ነው። የገባችሁ ገብታችኋል፣ ያልገባችሁ የኔ ጉዳይ አይደለም። እኔ ሀቢባ በሰዓቱ እነ ሙኒት ምን ብላችኋለች? ሌባ ደላላ ያለች ስማቸውን አጥላላች። ሪስፔክት ይቀድማል፣ ክብር ነው የሚቀድመው። መጀመሪያ ገንዘብ አይደለም። ከዛ ምን አለቻት ሀቢባ? እናንተ ሌባ ምናምን ብላ ስማቸውን አጠፋች። እነ ሁሎችን አጠፋች። ሁሎችንም ዱባይ ያሉ ለምን ያጠፋችው? ከዛ ዛሬ ቀን ከአንገት በላይ ታርቀው ውይ ሙኒትዬ ውይ ሳርዬ ይባባላሉ። ለምንድን ነው ታርቀው? አይደሉም እንዳይመስላቸው፣ ለጥቅም ነው። ጥቅም ይፈላልጋሉ። አለቀ። ከበር ስለሚደረጉ ዩኒቨርሳቸውን ያገኛሉ፣ አበሳቸውን ያገኛሉ። አንድ ቁም ነገር የላቸውም። ውይ ማንትናዬ ሲያስጠሉ ሁልኮሊያ ሞላህ አዚም ጥቅም ብቻ። አንድ ሰው የሚዋደድ ቲክቶክ ላይ አላየሁም። እኔ በቃ ጭንቅላቴ እኔ በጣም ያስጠሉኝ። ወላሂ ፕሮግራም ላይ አልገኝ። እንዴት እንደምትቀፉኝ ፕሮግራም ላይ አልመጣም። ለምን? ስታስጠሉኝ። የሆነ ቦታ ላይ አታገኙኝም። ለምን? ስለምታስጠሉኝ ብቻ ነው ማላገኛቸው። በጣም ስለምትቀፉ አስመሳይ ብቻ ነው ቲክቶክ ላይ ያለው። 1 ብር ሰጥቶ 1 ድርሃም ሰጥቶ የሚታወቅ ሰው ብቻ ነው ያለው። ሲያስጠሉ ጠይቂ ማነሽ ምድራሽ ሲያስጠሉ አልዓቡ ነሳት አንድ ቁም ነገር እንኳን ያላየሁባቸው የረቋን ጉዳይ ሳትፈቱ ምድራሽ ጠይቂና ልውጣቡ። እሺ አይ እንትን ነገሩ እንዲገባ እናድርግህ። እያወራን አይደለም። አንደኛ ሴት ልጅ መሳደብ አልወድም እያልክ እየሰደብክን ነው። እኛ ምንም ያወራነው ነገር የለም፣ እየሰማን ነው ጉዳዩ ስላልገባን እና ካስረዳህን እንደዚህ ነው ምናምን ብላ አስረዳን። 4100 ሰው አንተን አክብሮ ቁጭ ብሎ እያየህ ነው። እኔ ደሜ ፈላ። እኔ አሁን ወደ አመታችን ሊሞላን ነው። ረዋን እርጉዝ ናት። ልትወልድ ጥቂት ጊዜ ነው ይቀራል። እሷ ስትሰቃይ አንድ ቀን ደውሎ የጠየቃት ሰው የለም። አንድ ቀን የደወለላት የለም። ሙኒት ትችላለች። ሙኒት እኮ የሆነ ሰዓት ደውላ ነበር። ሙኒት ተጠየቃች። እንዴት ነው የጉዳዩ ምናምን ስላት ወጀር አስገባም አለች። ለምን እኔ አላወራውም። እኔ ጥሩ ሀገር ስሆን ነው የማወራው። ለምን እዛ ሀገር ስም ማጥፋት ስለማይቻል ነው። አሳያቸዋለሁ። ዝቅ አድርጌ ነው ማወጣላችሁ። ብቻ የሆነ ነገር ድረስ እና ግን አሁን አንተ ጥሩ ሀሳብ ይዘህ የመጣ ይመስለኛል። ሳስበው ጥሩ ነገር ይዘህ ማለት በጥሩ ሀሳብ በጥሩ ጎንህ የመጣ ይመስለኛል። ግን በጥሩ ጎን መምጣትህን ሰው የሚረዳህ አይመስለኝም። ከዚህ ጋር አንደኛ አሁን እኔ ስገባ ገና ስትገባ እንትን ጉዳዩ እንዳልኩ ምንም እየገባኝ አይደለም። ስገባ ግን ሚውቱን እንደገባህ ማድረግ አልችልም። የስድብ ናዳን ያወረድክብኝ በጣም ነው ግራ የገባኝ። ደንግጫለሁ። ምን አድርጌ ነው ምን አጥፍቼ ነው እስክል ድረስ ማለት ነው። እና አንደኛ ስታወራ ቤቱ አሁን ነገሩን ከሚያንጓትተው ኡስማን ጥሩ ሙድ ላይ አይደለም እና እንተው በቃ። እሱን ግን ምንድነው ሩሃን የምትፈልገው ምንድነው? አሁን አንተ በምትለው ልትወልድ 1 ወር ነው የቀረው። ቀልድ አይደለም አይደለ? ሩሃን ምንድነው የፈለገችው? ወረቀት ነው? የብር እርዳታ ነው? ምንድነው ያስፈልገው? በግልጽ ነገር እዚህ ውስጥ 4400 ሰው ቀላል አይደለም። የሚረዳ ሰው ይኖራል። ግዴታ የለባቸውም እነሱም። እኔ ብሞት የእናንተን ፊት አያሳየኝ፣ የእናንተን ፊት አያሳየኝ። እናቴ ትሞት ለምኜ እበላለሁ እንጂ እኔ ጌም ቀጦረ ጌም ሁሉ ሲጫወት እኛ ተጫውተን አናውቅም። ለምን አንመጣም? ጭራሽ ይሄ ቀጦረ ጌም ብለን አንመጣም። እንደ ሀቢባ ቸጉረን አንመጣም። እኛ ሰርተን ነው የምንኖረው። አስረግጬ ነግርሽ እያናንሽ። ግን አንድ ሰው የሚረዳት የሌለ የእሷን አጀንዳ አበላሽቶ የእሷን እንትን ሚዲያ ላይ ይጠቀሙባት። እች ልጅ የምትሰቃየው እኔ ባሏ ነኝ። እኔ ከጀርባ ያለሁት የሆነ ነገር ስትሆን እኔ ነው የሚሰማኝ። እኔ ሳቄ ሞትኩኝ። የሆነ ነገር ይከፋታል፣ ቶሎ ነው የምትናደደው። ከኔ ጋር ብስጭት ነው በቃ። የሆነ ነገር ሲሆን የሆነ ነገር ባስቀይማት ቶሎ ነው የምትናደደው። ሚዲያ ላይ ግን ሁሌ መሳቅ ነው። ለምን? ቢዝነስ ነው፣ ቪው ቢዝነስ ነው። እኛ እንደ ሄዳለ ጦት የሙሙ ያለ ስመጣ ወደን አይደለም፣ ግን ቢዝነስ ነው። ገባቸው? ሰው ያላብ ችግር የለውም። ስማኝ እነ ሀቢባም እነ ሙኒትም ግዴታ የለባቸውም። አንድ ንጹህ ልብ ያለው እዚህ 4400 ሰው ባለቤትን መርዳት የሚችል ሰው ምን አባሽ ግዴታ አይኖርባቸውም። ዳርክ የምትባይ ኮልኮላ ማን አጀንዳው ጀምራላችሁ? አዳምጪ፣ ዝም ብለሽ አዳምጪ። እንዳልሰድብሽ እኔ ሴት ልጅ ነሽ። ይቅርታ ለሰደኩሽ። አዳምጪኝማ፣ ስሜታ አታርግኝ። ግዴታ የለባቸው ማን አባቷ ጀምሪ ያላት በረዋን አጀንዳ እኮ ነው የታወቀችው። ግዴታ የለባችሁ ትላለች እንዴ? ግዴታ የሌለበትማ ሌላ ሰው ነው የማይታወቅ። እሷማ ግዴታ አለባት። ለምን የነ ካሜን ስም ታጠፋለች? እንዳያግዟት ነው ያደረገችው። ሌባ ሙኒት እያለች ዛሬ እንዳያግዟት። ትናንት ግን ጌማ ሲደርስ የ11 ሰው
መልሳለች ብላ የመጣች ለምንድን ነው? ዩኒቨርሲቲ ለማግኘት አይደለም? መሀይም ዳርክ የምትባይ መሀይም ምታውቂ ነገር ሳደባውን እሷ እኮ አሁን ለአንተ አግዛ እኮ ነው ያወራች። በስነ ስርዓት እኮ ነው ያወራች። ኡስማን ያፎ ጀምሮ ያጨርሰው እንጂ 2 ዓመት ሙሉ የምንንከራተተው እኛ ነን። የታክሲ ጊዜያችን ሁሉ ነገራችን የምናጠፋው እኮ እኛ ነን እንዴ። ግዴታ የለባችሁ ምናለች? ጊዜያችን ጊዜ እኮ ወርቅ ነው እናቴ። ጊዜ እኮ ገንዘብ ነው። የምታውቂ ነገር የሌለ ግዴታ የለባቸውም። እኔ ለምን እጀምራለሁ ማልችለው ነገር? እኔ አሁን ትግል እገባለሁ ማልችለው ነገር? እኔ ውትድርና እገባለሁ ካልቻልኩ አልቻልኩም ነው። ከጀመራችሁ ጨርሰው